ፍራውን ዛሬ ያስታረቀን እና ሳራን አበሻ ትናንትና እኔና ፍራውን ልታስታርቅ ፈልጋ ነበር ሰይጣን ጊዜ። ዛሬ ደግሞ አስታራቂ ነሽ። በጣም እኔ የፍራውን ነገር ያሳዝነኛል። እግዚአብሔር ምስክሬ ነው የምላችሁ። ለምን እንደሚያሽቃብጥ አይገባኝም። ምን እንደሚያሽቃብጥ ከፍራውን ጋር አውርተናል፣ ተወያይተናል። መሰራት ያለበት ነገር ይስማል። ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። እንትን ብለናል። መኪና ውስጥ አንተ ምን መኪና ውስጥ ነኝ እኔ ራሱ ኮፍያ ብቻ ነው የተቀየረው። መኪና ውስጥ ነን። እሺ እንዴት ናችሁ? እንዴት ነው? ሰላም ነው ወይ? ትላንትና ልቀጥል ብዬ ነው የጀመርኩትን እየወዳብ ትላንትና የጀመርኩትን ልቀጥል። ትላንት አንተ ጋርም ስትነጋገር ገብቼ ነበርና አንተና ላይቭ ላይ አውርቻለሁ። ከዛ በኋላ ደግሞ ላይቭን ዘግተህ ደግሞ እንነጋገርና በውስጥ ብዬ ደውዬልህ አውርቻለሁ። ስለሰማኝ እግዚአብሔር ይስጥህ። ሳሪም ደግሞ እንደዛ እና አንዳንድ ጊዜ ባለመግባባትና በንግግር ስተት ሰው ይጋጫል። ባለመግባባት በንግግር ስተት እና ይሄ በእኛ ኮሚኒቲ ውስጥ እየተለመደ ነገሮች መስመር እየለቀቁ ነውና አንተም የቤተሰብ ኃላፊ ነህ፣ የልጆች አባት ነህ፣ ባለስዳር ነህ። ሳሪም ደግሞ እንደዛው ነው። በእድሜም በላይፍም በምንም ነገር ትንሽ ከኛ ቀደም ትላለች እና እሷም ባለስዳር ነች፣ የልጆች እናት ነች፣ ልጆች አላት፣ ባለስዳርም ነች። የሚያመሳስላችሁ ነገር አለ። እንደዛ ሆኖ አሁን ምንድነው ያሰብኩት እኔ መቼም አንድ ሰው ግዴታ መሀል መኖር አለበት። ሰዎች ሲጋጩና ሲጣሉ አንድ ሰው ግዴታ መጥቶ ነገሮችን ሶልቭ ማድረግ አለበት። ይሄ ነገር መቀጠል የለበትም፣ ይሄ ነገር መሆን የለበትም የሚል አንድ ሰው መኖር አለበት እና ለዛ ብዬ ነው እኔ አንተንም ደውዬ ያናገርኩት፣ ሳሪንም ደውዬ ያናገርኩኝ። ከዛ በኋላ አዎ ስህተቶች ሊኖሩ ይችላሉ። የሰው ልጅ ሆኖ ይሳሳታል፣ የማይሳሳት የለም። መላእክትም ተሳስቷል እና ቋለ መጽሐፍ ቅዱስ ላይ መላእክቶችም ተሳስተው ተጥለዋል እና እንኳን የሰው ልጅ ማለት ነው። የሰው ልጅ ደግሞ ስህተት ይበዛዋል፣ በብዙ ነገር ይሳሳታል። ስለዚህ እነዚህ ነገሮች ወደዚህ አምጥተን ወደ ሰላም አምጥተን አንተም የተሰማህን ነገር የምትለውን ነገር ተናገር፣ ልስማችሁ። ሳሪም እንደዛው እና ይቅር ለእግዚአብሔር ተባብሎ የተነጋገራችሁት ንግግር ደግሞ ከንግግር ያለፈ እንዳይሆን እዚሁ ጋር መቅረት ያለበት መቅረት እንዲሆን እስቲ መጀመሪያ ለአንተ ልስጥ ወይስ ለሳሪ ልስጥ? እስቲ የምትሉት ነገር ካለ። አይ ለሳሪ ለታላቃችን ለሳራ ስጥና። እሺ ሳሪ። እሺ ይሁዳብ፣ እኔ ይቅርታ ልብን ያለኝ እኔ አንተ ሳትሆን እኔ ይቅርታ ልጠይቅ። ይቅርታ መጠየቅ ማለት ያው ታላቅነት ነው እንጂ ምንም ነገር የለውም። እንደነገርኩ እኔ ለሰው ልጆች በሙሉ ሪስፔክት አለኝ። በፊትም ካንተ ጋር አንድ ቀን መጥፎ ነገር ተነጋግረን አናቅም፣ ተናግሬህም አላቅም። እንደ ቤተሰብ ነበርን። ከዛ በኋላ ግን በሆኑ ነገሮች ተፈጠሩ። እነዚህ ነገሮችን ያው እዚህ ሊያደርሰን ሊያነጋግረን የማይችል ነገር ነው። ሆኖም ግን ተፈጠረ። በተፈጠረው ነገር እኔ ላሳዘንኩ ነገር ካለ ይሁዳብ በጣም ይቅርታ ጠይቃለሁ። በጣም አመሰግናለሁ ሳሪ። እንግዲህ እንደምታውቁ ሳራ እኔም አክቲቪስት ነኝ እዚህ ሶሻል ሚዲያ ላይ ብዙ ነገሮችን እተቻለሁና የቀጠሮ ጌም በኋላ የተደረገውን ነገር ስተች አንቺን የሚወዱ ብዙ ወዳጆች ብዙ ነገር አድርገው ልጆቼ ሚስቴ ስትሰደብ እነ ጉቺ እነ ጆከር ብዙ ሲያደርጉ በዛ ምክንያት አንቺን የተቀቡ እየመሰላቸው አንቺ ንጹህ እንደሆንሽ አንቺ ብዙ ሰው እንደሚለው መልካም እናት ናት፣ መልካም ሰው ናት፣ ሰው የምትረዳ ናት። ግን ዙሪያሽን
የከበቡሽ ሰዎች ከኔ ጋር የግል ጥላቻ ያለባቸው እየገቡ ምላሽ መስጠት ጀምሬያለሁ። ወደ ምላሽ ገብቻለሁ። ግን ደውለሽልኝም ብዙ ጊዜ በውስጥ ካናገርኩሽ እንደምታሳምኝ ስለማውቅ ግን እኔ ደግሞ ዙሪያሽን የከበቡሽ ሰዎች ደግሞ ስለማይመጥኑሽ አንቺን የወደዱ መስለው የኔ ልጆች መሰደብ የለባቸውም። ግን ሳሪ ይቅርታሽን እቀበላለሁ። እኔም ደግሞ ያው እንግዲህ የብዙ እናት ነሽ። ብዙዎች እናታችን ብለው ባለቤቴን መመለስ አለብኝ እና ብዙ ነገሮች ተብሏለኝ፣ ብዙ ነገሮች ገብቷለኝ። ወደ ፖለቲካ፣ ወደ ብሔር፣ ወደ ዘር፣ ወደ ምናምን እየገባ እየሰፋ ሲሄድ አንቺን ስለማይመጥንሽ ሳራ፣ አንቺ ቢዝነስ አለሽ፣ የሁሉ ሰው እናት ነሽ። ስለዚህ ብዙ ጥያቄዎች አሉኝ፣ ብዙ ነገሮች አሉ። የተባባሉት እናስተካክላለን። በእኔና ባንቺ ግን ከዚህ በፊትም እንደዚህ ተነጋግረን የፈታነው ቤተሰብም ነን። አሁንም እኔም ያስቀየምኩሽ ነገር ካለ ሳርዬ ፐርሰናሊ አንቺን የማይመጥን ነገር ከተናገርኩ እኔም ይቅርታ ጠይቃለሁ። ነገር ግን አንቺን የከበቡሽ ደግሞ አሁን አንቺ ግን እዚህ ውስጥ እንደሌለሽበት ሰው እንዲያውቅ ፈልጋለሁ እና በዚህ ጉዳይ ላይ በቤቴ መጥተሽ የምጠይቃቸው ጥያቄዎች አሉ። የተባለ ብዙ ነገር ተብሏል። ያን ነገር ክሊር ማድረግ አለብን። ያ ነገር ክሊር መሆን አለበት። ግን ፐርሰናሊ ሳርዬ ፐርሰናሊ አልጠላሽም። ፐርሰናሊ ስላንቺ የምሰማው መልካም ነገር ነው። መልካምም ሰው ነሽ። ግን መልካም ሰው ብዙ ጊዜ ዙሪያውን የሚዞሩ ሰዎች የአንድን ሰው መልካምነትና ቅድስና ሊያደበዝዙ ይችላሉ። መጽሐፍ ቅዱስ እንደሚለው ብርሃን ከጨለማ ጋር ግንኙነት የለውም። እኔ ደግሞ አክቲቪስት፣ እኔ ደግሞ ብዙ ነገር የምተነትን ሰው ነኝና እኔን የሚጠሉ ሰዎች ገብተው ላንቺ የሚደግፉ መስለው ለማቀሳሰር ሞክረው ነበር። ፍራውንም በዚህ በመሃል ገብቶ ሁለታችንም ስለሚያውቀን እኔንም አንቺ ታውቂኛለሽ፣ ቤተሰቦቼንም ታውቂያለሽ፣ ባለቤቴንም ታውቂያለሽ። የአንቺ ቤተሰቦችም ባለቤት ቤተሰብ ሩቅ የሚተዋወቁ ናቸው፣ አንድ ሀገር ያሉ ናቸውና ይሄ ተገቢ አይደለም። አንቺ በዚህ ውስጥ መግባትም አልነበረብሽም መግባትም የለብሽም ብዬ ስለማምን ሳርዬ አንቺንም ለመከላከል አንቺንም ስለማይመጥንሽ አንድ አይደለንም። አንቺ በሀገር ደረጃ ህዝብ የምትረጂ ሰው ነሽ፣ ህዝብ የምታንቀሳቅሽ ነሽ እና ይሄ ሶሻል ሚዲያ ግን ትልቅ ሰውን አዋቂን ባለጌ ያደርጋል። ትልቅ ሰውን አዋቂ ያሳንሳል፣ ክብርሽን ይቀንሳል። እኔ ደግሞ ወደፊትም ከዚህ ሰው የመጣ ሰው ሁሉ ይተቻል። እንኳን ሳሪ አንቺን ክብር ጠቅላይ ሚኒስትር ዶክተር አብይ አህመድ እንተቻለን፣ ሀሳብ እናቀርባለን እና ክብር ስላለን ነው። እኔ ቤትም የጠየቁሽ ለዛ ነውና ኤኒዌይ በጣም ይቅርታ ሳርዬ፣ እኔም ካስቀየምኩሽ። ያው በእኔ ቤት ደግሞ መጠሽ የተባለው ነገር ሁሉ መጽናት አለበት። አንቺን ብዙ ነገር ብለናል፣ ብዙ ነገር ተብሏል። ያ ነገር ውስጥ እንደሌለች ለኔ ተመልካቾችም ለኢትዮጵያ ሕዝብም የሳራ አልሀበሻ ማንነት የሚያውቅ ያውቃል፣ በደንብ ይታወቃል። ግን የአንቺ ማንነት ሳይሆን አንቺ የከበቡሽ ሰዎች ማንነታቸው ይታወቃል። በእነሱ ምክንያት ደግሞ የአንቺ ንጹህነት መቆሸሽ የለበትም። ስለዚህ ያ የተናገርነው ነገሮች ስላሉ በዛ ጉዳይ ላይ እናወራለን። ሳርዬ ቤተሰብ በጣም ይቅርታ። ባለቤትሽንም ራሱ ያው አልተናገርነውም፣ በክብር ነው ያወራነው። ግን መልካም ሰው ስለሆነ ባለቤትሽንም እንዲያው የተሰማው ነገር ካለ በዚህ ውስጥ እኔ እንዴት እንደተሰማኝ የተሻለ ባለቤቴስ እኔ አብዳለሁ። እኔ እስከ መጨረሻ ባለቤቴና ወንድሜ ካስቀየምኩ በጣም መልካም ሰው እንደሆንክ እናውቃለን እና ሳርዬ በጣም ሶሪ። አሁን ይሄ ከተደረገ በኋላ እንግዲህ ሁለታችሁም እንደዛ ስላደረጋችሁ በጣም አመሰግናለሁ። ኢዮዳብ አንዳንድ ቪዲዮዎች አሉ ስለ ሳሪ አንተ ላይ የተፖሰተ የእሷ የባለቤቷን ቪዲዮዎች አሉ። ሱሪ ሙቭ አድርግልን። ሌላ እንደው በፈቃደኝነት ላይ የተመሰረተ ነው ይሄ ነገር። ጭቅጭቁ ይኸውላችሁ ነገ ትተነው በምንሄደው ዓለም ላይ ስላለን ኮንትራክት ያለው ዓለም ላይ ስላለን እኔና ኢዮዳብ እስከ ፍርድ ቤት ሁሉ ተዳርሰን ነው አሁን እንደዚህ ተስማምተን ቁጭ ያልነውና ፈቃደኛ ከሆንክ ነው፣ እሷም ፈቃደኛ ከሆነች ነው የጥሉ የጭቅጭቁ የጌሙ መነሻ እንዚህም የተደረሳችሁት በጉቺ ምክንያት ስለሆነ ጉቺም ደግሞ የአፉ ለምታ አይ ቲንክ የተናገረችው ነገር አለና
እንደው ሽምግልናዬን ከተቀበላችሁ እዚህ ጋር ነጭ ተቀብቼ ልመጣ እችላለሁ፣ አሸብቼ ሽበት አድርጌ ልመጣ እችላለሁና ለምን በዚሁ አላስታርቃችሁም? እና ፎርጊቭ ተደራርጋችሁ እሷም አይ ቲንክ ምትረዳት ይመስለኛል። ኢዮዳብ ደግሞ ብዙ ጊዜ የምትል ነገር አለ፣ ሴት ልጅ አልነካም ለሴት ልጅ ጥብቅና ቆማለሁ የምትለው ነገር ስላለ ከኔ አንተ ትሻላለህ ከኔ አንቺ ትሻላለሽ የሚባል አባባል አለና አንዳንድ ጊዜ እግዚአብሔር ፊት ተንበርክከን ነው የምናሸንፈው። ዝቅ ብለን ነው ከፍ የምንለው። አዘ ክርስቲያን ባይብልን እንደሚያቅሰው ተንበርክከን ነው የምናሸንፈው፣ ዝቅ ብለን ነው ከፍ የምንለው እና አይተ ከሆነ ሴቶች ሲገላገሉ ከምጣቸው ተንበርክከው ዝቅ ብለው ነው፣ ቆሞ አይደለም። ዝቅ ብለው ከጭንቃቸው ይገላገላሉ። እንስሳትንም ስታይ ብዙዎችን ስታይ ተንበርክከው ነው ከጭንቃቸው የሚገላገሉትና አይ ቲንክ ሳሪ ጠርታት እሷን በዚህ በላይቭ ገብታ ይቅርታ ግማሽ ስለሌለው እኔንም እንደ ወንድም ካከበርከኝ ከሷ ጋር ይቅርታ ሊያባብላችሁና ከዛ በኋላ እናንተ በፈለጋችሁ እኔ አሁን ቅድምም ነግሬያለሁ። ይወዳብ ሃይዌይ ላይ እየሄድኩ ነበረ፣ 4 ሰዓት መንገድ እየሄድኩ ነበረ። ፑል ኦቨር አድርጌ ነው ይሄን ነገር መጨረስ ስላለብኝ እንትን ያልኩትና ሳሪ ትጥራትና እንደዚህ ብናረግ ምን ይመስላል? ፍራኦል ጥሩ ነው፣ መልካም ነው። አንተ ነህ የሷ ይቆይና ልንገር ሳሪ በጣም የኔና የሳራ ቀላል ነው። ፍራኦል አንተ ፍርድ ቤት ወስደኝ ዮናስ ሊመሰክር በቶ የአራት ልጅ አባት እስር ቤት ልትከቱ ያን ሁሉ ስታረጉ ተጠቅመውብህ እነ ሌልቲ እነ ቴዲ አዋሳ ምናምን ከ2-3 ዓመት በላይ እንተዋወቃለን። እናንተ መጣ ይቅርታ ጠይቀ ነገሩን ፈተነዋል አይደል? ጉቺ ደግሞ በኤርትራውያኖች አስገድልሃለሁ ጉቺ ያለችው ብዙ ነገር ነው። አሁን ከጉቺ ጋር ምክንያቱም ይወላ እኔ አክቲቪስት ነኝ፣ ስሜ ጠፍቷለኝ ልጄ እንደዚህ ሊያረግብኝ ነው ብላ እሷ በኤርትራ አስገድልሃለሁ በኤርትራውያኖች አስገድልሃለሁ ብላ ፖለቲካ ሰርታብኛለች፣ ትልቅ ፖለቲካ። ጉቺ ማለት ለፋኖ 6 ሚሊዮን ብር ሰጥቻለሁ አስታጥቂያለሁ። ይሄ ጉዳይ ያ ነገር ክሊር መደረግ አለበት። በአነስ ተናዳ ወይም ነው ሰው ሲጣላ ብዙ ነገር ሚዲያ ላይ ይባላል። ሳራ አልሀበሻ ግን በዚህ ውስጥ ያስገቧት ዙሪያ ያሉ ሰዎች ናቸው። እሷ ያደረገችው አይደለም። ከሳራ ጋር ቀላል ነው፣ የሳራ አልሀበሻ ቀላል ነው። ግን ደግሞ ሳራ ማታቃቸው ብዙ ሰዎች አሉ ፖለቲካ ጋር ከምናምን ጋር። እሱ ሐሳብ ነው። እሱን ደግሞ በቤቴ ከመጠሽ እናጸደዋለን። ሰዎችም በቃ የሚወዱሽ የሚያከብሩሽ ብዙ ሰዎች አሉ። ሳሪ እኔ ቤት ራሱ የሚወዱሽ የሚንሰፈሰፉልሽ ሰዎች አሉ። እና ፍራኦል በጣም አመሰግናለሁ ወንድሜ። ሰዎች እንዲማሩ ስለፈለኩ ነው። ፍራኦል አንተና እኔ ተካሰን እኔን እስር ቤት ለማስገባት ነው የዚያው። እኔ እናንተ እኮ ከ3 ዓመት በላይ ጓደኛ ማቾች ነበርን አይደል ፍራኦል? በደንብ ምን ለአንተ ከ6 ወር በላይ ድምጽ ሆንኩ ሰው ነኝ። ግን ያ ነገር አልፎ ዛሬ ደግሞ አንተ አስታራቂ ኢማጂን የእግዚአብሔርን ስራ እንዳዩ ስለፈለኩኝ ነው። የእግዚአብሔርን ተአምር እግዚአብሔር ከሁላችንም ይበልጣል። ሰው ልጅ ጃፓንና አሜሪካ ሂሮሺማና ናካሳኪ አድርገው ዛሬ ላለፈው 40 ዓመት ጥሩ ላይ ይሽጣላቸው። እኛም ይሄ በአገር ደረጃ እንዲወርድ ስለፈለኩ ነው። ፍራኦል ዛሬ አስታረቀኝና ሳራን አበሻን ትናንትና እኔና ፍራኦል ልታስታርቅ ፈልጋ ነበር ሰው የተጣላን ጊዜ። ዛሬ ደግሞ አስታራቂ ነሽ። እግዚአብሔር ይባርክሽ፣ ቤተሰቦችን እግዚአብሔር ይባርክ። የኔ ባለቤት ግን አገሬ ናት። የኔ ባለቤት አገሬ ናት፣ ዓለሜ ናት። አልደራደርም። ጎንደሬ ነኝ፣ በርስትና በሚስት አልደራደርም። እና በዛ ምክንያት የተናገርኩት ነገር ይቅርታ ሳርዬ። በቃ አጥፋላት ሽርካለ ሰማን ነው። እግዚአብሔር ያክብርልኝ። ሁላችሁም እዚታች ያላችሁ የኛ ቤተሰቦች፣ የኢዮዳብ ቤተሰቦች ሁላችሁም የኛ መታረቅ ደስ ነው የሚላችሁ አውቃለሁ። ቪዲዮ ሰራችሁ ካላችሁ፣ መጥፎ ነገር ያረጋችሁ ካላችሁ ፕሊስ ለኔ ስትሉ ከዚህ በኋላ ምንም ነገር አታርጉ። እኔም እዚህ ፕላትፎርም ላይ እንዲመጣ የምትፈልጉኝ ከሆነ እንደ እናት ጥሩ ነገር አውቃለሁ። የሰጣችሁኝ ፍቅር በምንም አይመለስም። ሰጥቼ የምጨርሰው ፍራኦል ዛሬ አስታረቀኝና ሳራን አበሻ ትናንትና እኔና ፍራኦል ልታስታርቅ ፈልጋ ነበር ሰው የተጣላን ጊዜ። ዛሬ ደግሞ አስታራቂ ነሽ። በጣም እኔ
የፍራኦል ነገር ያሳዝነኛል። እግዚአብሔር ምስክሬ ነው የምላችሁ። ፍራኦል በጣም 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 እኔ ብዙ ጊዜ ለእሱ ከጎኑ ቆሜያለሁ። ከእሱ ጋር ተጣልቶ ራሱ ሲያትል ድረስ ነው የሄድኩለት። ለምን እንደሚያሽቃብጥ አይገባኝም። ምን እንደሚያሽቃብጠው አይገባኝም።